አመሰግናለሁ። እንድታመሰግኝኝ አይደለም የምተባበርሽ። እኔም ስለተባበርከኝ አይደለም አመሰግናለሁ። አመስጋኝ መሆን ስለምፈልግ። አመስጋኝ መሆን ከፈለግሽ ታዲያ መመስገን ያለበትን ሂጂና አመስግኛ። ያንን ብታደርጊ ደግሞ እዚያ እንገናኝም ነበር። ዛሬ እንግዲህ በፍልቃቂ ሰዓታችን ለፋሲካ ሌሊት የተሰኘውን ፊልም ልንመለከት ወደናል። በዚህ ፊልም ውስጥ መስከረም አበራ የምትጫወተውን መቅደላዊት የተሰኘችውን ገጸ ባህሪ ነው የምንመለከተው። ገጸ ባህሪዋ በምን መልኩ ተሳለች፣ አሳሳሏ ምን ይመስላል፣ እንደዚሁም ደግሞ የመስከረም አበራ ስትወና እንዴት ነው የሚለውን እንመለከታለን። አብራችሁን ቆዩ። ህይወት በትናንሽ ቅንጣቶች ትውስታ የተሞላች ጉድ ሳትሆን አትቀርም። ባይሆንም ግን እኔ ስለማሳልፋት እያንዳንዷ ሰከንድ ደስታ አጨነቃለሁ። በቀዳሚነት እንግዲህ አካላዊ አሳሳሏ ምን ይመስላል የሚለውን እንመልከት። አካላዊ አሳሳሏን ስንመለከት ገጸ ባህሪዋን በሁለት ምዕራፍ ያለውን የአካላዊ አሳሳሏን እንመለከታለን። መጀመሪያ ገጸ ባህሪዋን ስንተዋወቃት እየተኳኳለች ነው ገጸ ባህሪዋ ራሷን የምታስተዋውቀን። በጣም የምትኳል ዘንጣ የምትለብስና አብዝታ የምታጌጥ አይነት ገጸ ባህሪ ናት። ታዲያ ይህ አካላዊ አሳሳሏ አጠቃላይ ለገጸ ባህሪዋ ያለንን ምልከታ በመጀመሪያውኑ የሚኖረን ምልከታ ይኖራል። በተለይ ደግሞ ገጸ ባህሪዋ ከዚህ አይነት አካላዊ አሳሳሏ አንፃር ስንመለከት ከአንዲት ገጸ ባህሪ ጋር በሚኖራት ቃለ ምልልስ በወሲብ ንግድ የምትተዳደር አይነት ሴት መስላ እንደምትታይ እንመለከታለን። ትደረጋለች ማለት ነው። እንደዚህ ዘንጣ ተኩላ አጊጣም ደግሞ ወጣ ወደ ጭፈራ ቤት ነው የምትሄደውና እዛ ጭፈራ ቤት ውስጥም ካላት እንቅስቃሴዎችና ድርጊቶች አንፃር አጠቃላይ የአካላዊ አሳሳሏ በወሲብ ንግድ የምትተዳደር አይነት ሴት እንደሆነች ያሳያል ማለት ነው። ነገር ግን ትክክለኛ ማንነቷ ወይም የውስጣዊ ማንነቷን በዚህ በአካላዊ አሳሳሏ የተሸፈነ ወይም በድርጊቶቿ ትክክለኛ ማንነቷን የሸፈነች ገጸ ባህሪ ሆና እንመለከታለን። ይህንን ደግሞ በሆስፒታል ውስጥ ከአንዲት ሴት ገጸ ባህሪ ጋር በምታደርገው ቃለ ምልልስ መረዳት እንችላለን። እና ከማንም ባለጌ ጋር ነው አሸሸ ገዳም ሲል እንደዚህ ሆነው ባለጌ አው ባለጌ። ሁለተኛው የዚህ የአካላዊ አሳሳል ለውጥ ያድጋል። ይህች ገጸ ባህሪ ዮሐንስ የተባለን ሌላ አንድ ገጸ ባህሪ ካገኘች በኋላ የገጸ ባህሪዋን ትክክለኛ ማንነት እየወጣ ይሄዳል። በዛች በፋሲካ ሌሊት ገጸ ባህሪዋ መጀመሪያ የደበቀችው በውጫዊ ማንነቷ የደበቀችው ትክክለኛ ማንነቷ እየወጣ ይሄዳልና ትክክለኛ ማንነቷ እየወጣ ሲመጣ ከዮሐንስ ከተባለው ገጸ ባህሪ ነጠላ ወስዳ ትለብሳለች። መጨረሻ እንደውም ሙሉ ያበሻ ቀሚስ ለብሳ ጸጉሯን በስነ ስርዓት ተከናንባ እናያታለን። እና ለውጧን ቀስ በቀስ ወደ ማንነቷ ለመመለስ የምታደርገውን ለውጥ ቀስ በቀስ በዚህ በፋሲካ ሌሊት ውስጥ እንመለከተዋለን። ነጠላውን መጀመሪያ በትከሻዋ በታች አርጋ ስትለብስ ከዛ በኋላ ደግሞ ከፍ አድርጋ ወደ ጸጉሯ እየለበሰች መጨረሻ ላይ ደግሞ ያበሻ ቀሚስ ለብሳ ሙሉ ለሙሉ ጸጉሯንም ተከናንባ ወደ ቤተክርስቲያን ስትሄድ እንመለከታታለንና በየመሃሉ ገጸ ባህሪዋ ወደ ትክክለኛ ማንነቷ ለመመለስ የምታደርጋቸውን ትግሎች ውስጥ እና መጨረሻ ላይ ደግሞ ወደ ትክክለኛ ማንነቷ ስትመለስ አካላዊ አሳሳሏም በዚህ መልኩ ተቀናጅቶ የተሳለ ነው። ከዛ ባሻገር ከአልባሳትና ከጌጣጌጥ ባሻገር ደግሞ ገጸ ባህሪዋ በትክክልም የአካላዊ አሳሳሏ ላይ በጣም ፈጣን እንቅስቃሴ የምታበዛ ሰውነቷን ለቀቅ ያደረገች ተጫዋች አይነት ገጸ ባህሪ ሆና የተሳለች ናት እና ይህንን ደግሞ በተለይ ገጸ ባህሪዋን በቀላሉ እንድንረዳት እንድንዋሃዳት የሚያደርግ አካላዊ አሳሳል ተስሎ እናገኛለን። በህይወት ውስጥ የምታገኛቸው ማንኛውም ልምዶች ሌላ ከነሱ የተሻለ እንዳለ ስታይ በእነሱ ውስጥ ያገዘፍከው ማንነት ገና ትንሽ እንደሆነ ይሰማል። ትንትዬ በማስከተል ስነ ልቦናዊ አሳሳሏን እንመልከት። ራሷን የጣለች ዝቅ አድርጋ የምትመለከት ለነገዋ የማትጨነቅ ተስፋ ቆርጣ ዛሬ ላይ ብቻ ያለች ገጸ ባህሪ እንደሆነች እንመለከታለን። ገና ልጅ እያለች ጀምሮ በነበራት የቤተሰብ አስተዳደግ ውስጥ የስነ ልቦና ምን ያህል እንደተጎዳ ከዛ በመጀመሪያ ፍቅር ምክንያት ደግሞ እንግዲህ የመጀመሪያ ፍቅሯ ከተዋት በኋላ ደግሞ ስነ ልቦና በምን ያህል ጫና ውስጥ እንደመጣ እንመለከታለን። እንደዚሁም ከቤተሰቦቿ ተነጥላ ከሌላ ከማታቀው ሰው ጋር መኖር ከጀመረች በኋላ ደግሞ በጣም እያደገ የመጣ የማንነት ቀውስ ውስጥ እንደገባች መረዳት እንችላለን። በተለይ ከዚህ ከማታቀው ሰው ጋር ሆና እዛ ቤት ውስጥ መኖር ከጀመረች በኋላ አሁን ያላት ማንነት እንደተገነባ በመጠጥ በስካር በዝሙት ውስጥ የሚያልፈው ህይወቷ በዚህ ውስጥ እንደተገነባ እንመለከታለን። ነገር ግን ቀስ እያለ በተለይ ከዮሐንስ ጋር ያላት ግንኙነት እያደገ መጥቶ በዛ በአዲስ አበባ ጎዳናዎች ውስጥ ሌሊቱን በሚያሳልፉበት ሁነት ውስጥ የምታገኛቸውን ሰዎች ስንረዳ ግን ውስጧ ግን ለሰዎች
ለሰዎች የምታዝን ለሰዎች ዋጋ የምትከፍል ሩሩህ እንደሆነች እንረዳለን። ከዛ ባሻገር ለራሷ የሰጠችው የስነ ልቦና ያሳደረባት የማንነት ቀውስ ወደዚህ ከተታት እንጂ ውስጧ ግን መልካም የሆነና ይሄ ጥሩ የሆነ በልጅነት ያጣችውን ትክክለኛ ማንነቷን የምትፈልግ ያንን ማውጣት የምትመኝ አይነት ሆና በስነ ልቦና ረገድ በጣም ጠንካራ አሳሳል ተደርጋ የተገነባች ናት። ይህ ደግሞ በተለይ ፊልሙ ከድርጊት ይልቅ በቃለ ምልልሶች የተገነባ እንደመሆኑ መጠን በቃላቶች ውስጥ በስፋት እንመለከታቸዋለን። ከዛ ባሻገር ይቺ ልጅ ፈሪ ናት። ደግሞ ምንም እንደደፋር ዘንጣ ተኩላ ወጣ ለሊት ጎዳናውን የራሷ አርጋ መቆጣጠር የምትችል ብትመስልም ግን ፈሪና የሆነ የምትሸሸግበት ሰው የምትፈልግ አይነት እንደሆነችም ደግሞ በመንገድ ላይ አንድ እብድ አጋጥሟቸው ወደ እነሱ ሲመጣ የምታሳየው ሁኔታና ድርጊት ያንን ያስረዳናልና በአጠቃላይ በፊልም ውስጥ ከቃላት ባሻገር ደግሞ በእንደዚህ አይነት የድርጊቶችና ሁኔቶች አማካኝነት ስነ ልቦናዋ ምን እንደሚመስል በሚገባ በጠንካራ ሁኔታ ተስሎ እናገኘዋለን። አንዳንድ ጊዜ በህይወት በሰዎች የምትሸሸግባቸው ብዙ ችግሮች ይኖራሉ እና ብቸኝነት ለዚህ ያጋልጣል። በመጨረሻ የማህበራዊ አሳሳላን ስናይ ይቺ ልጅ በገና በልጅነቷ ነው ከቤት ተለይታ የወጣችው። በቤት ውስጥም የነበራት ግንኙነት ጥሩ አልነበረምና ይህ ያደገ መጥቶ ነው ማህበራዊ ህይወቷ ላይ እንግዲህ መጨረሻ ላይ ስናገኛት ብቻዋ የምትኖር ብዙውን ጊዜ ደግሞ በየቀኑ ከምትተዋወቃቸው ሰዎች ጋር የምታሳልፍ እንጂ ቋሚ ወዳጅ የሌላት አይነት ሆና እናገኛታለን። ምንም እንኳን ከሰዎች በዙሪያ ብዙ ሰዎች ባይኖሩም የምታገኛቸውን ሰዎች ግን በፍቅርና በንጹህ ልብ የምትቀርብና የምትወድ ወዳጅ የሆነች አይነት ሰው እንደሆነች እንመለከታለን። በስተመጨረሻ ደግሞ ምንም እንኳን ፊልሙ ላይ በትክክል የሚያሳይ ፍንጮች ባይኖሩትም ዮሐንስ ከሚባለው ገጸ ባህሪ ጋር ግን ጥሩ ግንኙነት መስርታ ያደገ ለሱ ስትል እንደውም መጨረሻ ላይ እስከ ቤተክርስቲያን ሄዳ ራሷን እስክትቀይር ድረስ ዋጋ የከፈለችበት ደግሞ አዲስ የህይወት ምዕራፍ እንደጀመረች ማሳያ የሆነ የማህበራዊ ግንኙነት እንመለከታለን። አብሬ ልሂድ? እውነትሽን? እውነቴን ነው። ሜጃ ስለሌለሽ ነው ወይስ ሜጃ ስለሆነሽ? ሜጃ ይጠፋል ብላ ነው። ግን እንደዚህ ለብሼ ካንተ ጋር መሄድ እችላለሁ? ለኔ ችግር የለውም። ለመጨረሻ ጊዜ ላስቸግርህ። እዚህ ቅርብ ማቃት ልጅ አለች። ቢያንስ ምሸፈንበት ወይ ቀሚስ ወይ ነጠላ አቀበላታለሁ። ሩቅ ነው? ቅርብ ነው ግን ምን ክለብ ነው? ክለብ? በእናትህ ለመጨረሻ ጊዜ ላስቸግርህ። ብቻዬን ከሄድኩኝ አይለቁኝም። አንተን ካዩ ቢያንስ አያቆዩኝም። አብሬህ እንድሄድ አትፈልግም? ለመጨረሻ ጊዜ ላስቸግርህ። ለመጨረሻ ጊዜ ደረቅ። በመጨረሻ እንግዲህ የመስከረም አበራን ትወና እንመልከት። መቅደላ የተሰኘችውን ይህችን ገጸ ባህሪ ተለዋዋጭ የሆኑን ስሜቶቿን በሚገባ ተጫውታቸዋለች። በተለይ ደግሞ የሰዎች ትክክለኛ ማንነት ከጀርባቸው ሁሌ ውስጥ የተደበቀ ማንነት ሊኖራቸው እንደሚችልና ያ ማንነት ግን የሆነ ቀን ሊቀየር የሆነች ቅጽበት ልትቀይረው እንደምትችል ሰዎች በሆነ አጋጣሚ ህይወታቸው ተሻሽሎ ተቀይሮ ሊታዩ እንደሚችል በዚህ ፊልም ውስጥ አሳይታናለች ማለት ነው። የሚሞት መስላል አይነት የተረገመ ቀን ነው ዛሬ። በእናትህ ችብሽክ። ተመልካቾቻችን ለዛሬ ያዝንላችሁ ይህንን ይመስል ነበረ። እንግዲህ በቀጣይ በሌላ የፍልቃቂ የፊልም ርዕስና ገጸ ባህሪ መርጠን ደግሞ እንጠብቃችኋለን። እስከዛው መልካም ቆይታ ይሆንላችሁ። ሳትስ ላይ ልንለያየን እስልሻለሁ። የት ታገኘኛለህ? አንቺን ማግኘት እኮ አይጠበቅም። ደግሞ መልክሽን አይደለም የምስለው ውስጥሽን